በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላካዊነ ቅዱሳን አምላከ ጻድቃን ሰማዕታት አምላከ ነቢያት ሐዋርያት አምላኮሙ ለአበው ቀደምት በብዛ ምሕረትከ በብዛ ይሩትከ ኦ አምላክነ ንሴብሐ ስምከ ለዓለመ ዓለም። ንጽሕተ ንጹሐን ቅድስተ ቅዱሳን ሳሊተ ምሕረት አቁራሪተ መዓልት ወላዲተ አምላክ ንሴብሐኪ ንወድሰኪ ኩሎሙ ቅዱሳን መላእክት ጻድቃን ሰማዕታት በበክብረክሙ ንሴብሐክሙ ፏደርክሙ ውልደ ርቱዓን። ዛሬ መስከረም 10 መስቀለ እግዚእን የምናስብበት የጌታችን የአምላካችን የተሰቀለበት የነገረ መስቀሉን ትምህርተ መስቀሉን የምናስብበት የምናዘክርበት ዕለት ነው። በዛሬው ዕለት ጼዴና ማርያም የወላዲተ አምላክ ቅዱስ ሉቃስ የሳላት ስዕል አንዲት ሴት የተቀበለችበት የሱንም ዕለት መታሰቢያ ነው ማለት ነው። ዛሬ እግዚአብሔር በወደደ በፈቀደ እንድንማማርበት የተመረጠው ርዕስ በብስራተ ማቴዎስ ምዕራፍ 10 ቁጥር 38 ላይ ያለውን ኃይለ ቃል ነው። መስቀሉን የማይዝ የማይከተለኝ ቢኖር ለኔ ሊሆን አይገባውም ይላል። መስቀሉን የማይዝ የማይከተለኝም ቢኖር ለኔ ሊሆን አይገባውም። መስቀል ምንድነው ብለን ስንጠይቅ መስቀል እዚህ ጋር ስናይ መከራ ነው። መከራውን መድኃኒዓለም የተቀበለው የመከራውን መስቀል ይዘን ማንሄድ ከሆነ ያ ለኔ ሊሆን አይገባውም። የሰው ልጅ በስጋ የሚጠቅመውን ብቻ የሚፈልግ ከሆነ ወይም በዚህ ዓለም ያለውን ደስታን ብቻ የሚፈልግ ከሆነ ያ ሰው ለኔ ሊሆን አይገባውም ሲል ነው ማለት ነው መድኃኒዓለም። ይህም በብስራተ ማቴዎስ ምዕራፍ 16 ቁጥር 24 ላይ እኔም መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ይዞ ይከተለኝ ብሎ ለደቀ መዛሙርቱ ተናግሯል ማለት ነው። እዚህ ጋር ሶስት ቃላት ነው። እኔን መከተል የሚወድ ቢኖር አንደኛ ራሱን ይካድ ይላል። ራሱን ይካድ ማለት ቀድሞ ይኖርበት የነበረውን የኃጢአት መንገድ ከአምላኩ ተለይቶበት የነበረውን ያንን ነገር መተው አለበት ማለት ነው። ቀድሞ የነበረው ከዛ ሃይማኖቱ ከአንዲት ሃይማኖቱ የተለየ ወይም ባዕድ የሆነ ነገር ካለ ከህይወቱ ያንን ትቶ ነው መውጣት ያለበት። ከዛም ወደዛች ባዕድ እምነቱ ደግሞ መመለስ እንደሌለበት ሲያመለክት ነው። ራሱን ይካድ መስቀሉንም ይዞ ይከተለኝ ብሎ ያስቀመጠው ማለት ነው። ለዚህም ጥሩ ምሳሌ የሚሆነን ሐዋርያው ቅዱስ ጳውሎስ በሚያስተምርበት አውራጃ ላይ መከራ ማምጣት ጀመሩ ማለት ነው። አላውያን ነገስታት አዳዲስ አማኞች በከተማው ተነስተው ክርስትናን አምነው ሲጠመቁ ቁጥራቸው ሲበዙ ሲያዩ እነዛን አዳዲስ አማኝ ክርስቲያኖች ማሰቃየት ሲያሰቃያቸው ማለመለስ ሲሉ በመጨረሻም እስከ መግደል ደርሰው ነበር። ቢገሏቸውም ግን አዳዲስ አማኞች እየመጡ የአዳዲስ አማኞች ክርስቲያኖች ቁጥር መብዛት ጀምሮ ነበር። ስለዚህ እነዚህን ክርስቲያኖች በመግደል የክርስቲያኑን ቁጥር መቀነስ አንችልም። ስለዚህ የነዚህ መሪውን አስተማሪውን ሐዋርያውን መግደል አለብን ብለው እነዛ አላውያን ነገስታት ተማከሩ ማለት። ስለዚህ ቅዱስ ጴጥሮስን ሊገሉት እንደሆነ ነገሩት። ቅዱስ ጴጥሮስም ያን
ሊገሉት እንደሚፈልጉት ባወቀ ጊዜ ያቺን የሚያስተምርባትን አውራጃ ትቶ ለቆ መውጣት ጀመረ ማለት ነው። በዛም ወቅት ያቺን ከተማ ለቆ ሊወጣ ሲል መድኃኔዓለም በቀራንዮ ሊሰቀል ሲሄድ እንደነበረው መስቀሉን ተሸክሞ ወደዛች ከተማ ሲገባ ያየዋል። ቅዱስ ጴጥሮስም ይደነግጥና ጌታ ሆይ ወዴት ነው የምትሄደው ብሎ ይጠይቀዋል ማለት ነው። መድኃኔዓለም አንተ ፈርተው የሄድከውን መከራ ልትሸከመው ያልደፈርከውን መስቀል ተሸክሜ ይኸው ድጋሚ ልሰቀል ነው ሲለው ሐዋርያው ቅዱስ ጴጥሮስም ጌታችን አምላካችን ይወደው ነበርና ምንም መከራውን ቢፈራ አንተማ ድጋሚ ልትሰቀል አይገባህም፣ ስለዚህ እኔ ወደዚች ከተማ እመለሳለሁ፣ እኔም ራሴ ይህን የሞት ጽዋ መቅመስ አለብኝ፣ እኔ እሰቀላለሁ እንጂ አንተ መሰቀል አይገባህም ብሎት ሐዋርያው ቅዱስ ጴጥሮስ ወደ ዛች ሀገረ ስብከት ተመልሷል ማለት ነው። ለዛም ነው ሐዋርያው ቅዱስ ጴጥሮስ ወደ ከተማው እንደተመለሰ በጥቂት ቀናት ውስጥ ይዙትና የሰማዕትነትን አክሊል ይቀበላል ማለት ነው። ሐዋርያው ቅዱስ ጴጥሮስ ከአምላኩ ስር ሆኖ ከመድኃኔዓለም ስር ሆኖ ትሕትናን ተምሯል፣ ፍቅርን ተምሯል። ያ ትሕትናው ያ ፍቅሩም ደግሞ ሰማዕትነት ሲቀበል አሳይቷል። እኔ እንደ አምላኬ እንደ ጌታዬ በቁሜ ልሰቀል አይገባኝም፣ ስለዚህ ዘቅዝቃችሁ ጭንቅላቴን ወደታች እግሬን ወደ ላይ አድርጋችሁ ስቀሉኝ፣ እኔ ኃጢአተኛ ነኝ፣ እሱ አምላክ ነው፣ እኔ እንደሱ በቁሜ ልሰቀል አይገባኝም ብሎ ፍቅሩን አሳይቷል ማለት ነው። መድኃኔዓለም ሁላችንም የሚመራን መንገድ አለ። ያ ምንድነው? ሁልጊዜም ቢሆን እኛ ቀድሞ የነበርንበት ህይወት አለ። ያንን ትተን ስንሄድ ወይም ደግሞ በአንድ ወቅት አምነን ስንሄድ የነበረበት ሁኔታ ትተን ወደ ኋላ ስንመለስ እግዚአብሔር አምላክ ሊሰቀል እንደሄደ ማሰብ አለብን። ድጋሚ ሊሰቀል ወደ ቀራንዮ መስቀሉን ተሸክሞ እየሄደ መሆኑን ማሰብ አለብን። እኛ ልንሰቀል ፈርተን ምንተው ያለፈው ህይወታችንን ትተን የሄድንበትን ነገር ወደ ኋላ የምንመለስ ከሆነ እሱ በየቀኑ ስለኛ ኃጢአት ሊሰቀል ወደ ቀራንዮ እየሄደ መሆኑን ማሰብ አለብን ማለት ነው። ለዚህም ነው ሐዋርያው ቅዱስ ጳውሎስ ያለፈው ህይወቴን ትቼ የፊቴን ይይዛለሁ ብሎ የተናገረው ለዛ ነው። ያለፈው ህይወታችን ምን ነበር? ሐዋርያው ቅዱስ ጳውሎስ ያለፈው ህይወቱ አሳዳጅ ነበር። ክርስቲያኖችን የሚገድል ነበር። ያመኑትን በእስር ቤት የሚያስይዝ ነበር። ያመኑትን ቤታቸውን እየፈለገ ያሳይ ነበር። ያመኑትን ሲገረፉ ሲወገሩ የወጋሪዎቹን ልብስ ይጠብቅ ነበር። ሰማዕቱ ቅዱስ እስጢፋኖስ ሰማዕትነትን ሲቀበል ሐዋርያው ቅዱስ ጳውሎስ የገዳዮቹን ካባ ልብስ ያስቀመጡበት ቦታ ሌላ እንዳይወስዱ ይጠብቅ ነበር። ስለዚህ በአንድም በሌላም የነዛ የገዳዮቹ ኃጢአት ተባባሪ ነበር። ስለዚህ ሐዋርያው ቅዱስ ጳውሎስ የኋላዬን ትቼ ፊቴን ይዛለሁ ያለው ያንን የኋላው ታሪክ ያ ነበር። አሳዳጅነት፣ ከአሳዳጆች ጋር ተባባሪነት፣ ያመኑትን ወደ እስር ወደ ሰማዕትነት የሚወስድ ነበር። ራሱ መድኃኔዓለም ሳውል ሳውል ለምን ታሳድደኛለህ ብሎ የተናገረው ለዛ ነው።
ያመኑትን ማሳደድ ራሱ መድኃኒዓለምን ራሱ እንዳሳደዱ ስለሚቆጥረው ማለት ነው። ሌላው የሎጥ ሚስት ታሪክ ነው። የሎጥ ሚስት ከዛ ከኃጢአት ከተማ ሲወጡ የሎጥ ሚስት ወደዛች ከተማ ወደ ኋላ አትመልከቱ ብሎ የመልአኩ ትእዛዝ ተሰጥቷቸው ነበር። የሎጥ ሚስት ከአሕዛብ ነበረች፣ ከነዛ ከሰዶምና ከገሞራ ሰዎች ነበረች ትውልዷ ማለት ነው። ስለዚህ ቀድሞ እነዛ ሰዎች የነበሩበትን የባዕድ እምነት እጅግ አስነዋሪ የሆነ ግብረ ሰዶማዊ ህይወት በዛ ከተማ ያን የባዕድ አምልኮ ያን የጣዖት አምልኮ ታውቀው ነበር በዛ ከተማ ውስጥ ማለት ነው። ሎጥ ከነዛ ውስጥ ነው አሳምኖ ሚስቱ ያደረጋት ማለት ነው። ስለዚህ የሎጥ ሚስት ያን ህይወት ታውቀው ነበር። ስለዚህ መልአኩ ወደዛች ከተማ ዞር ብላችሁ እንዳትመለከቱ፣ ቀጥታ ፊታችሁን ወደፊት አድርጋችሁ ውጡ ብሎ ነገራቸው። በሚወጡ ሰዓት ግን የሎጥ ሚስት ያ ከተማ ሰዶምና ገሞራ በእሳት ሲቀጣጠል ከሰማይ መጣ እሳት ሙሉ ለሙሉ ሲያጠፋው ዞር ብላ አወይ ሰዶም አወይ ገሞራ ብላ ስለዛ ሀገር አዘነች ማለት ነው። ስለዛ ሀገር መጥፋት አዘነች። ያ ማለት ምንድነው? እኛም በህይወታችን በኋላ ህይወታችን የነበረው የኃጢአት ኑሮ የኃጢአት አካሄድ የባዕድ አምልኮ ያን ስለዛ ነገር የምንናፍቅ ከሆነ ስለዛ ነገር ወደ ኋላ የምንመለስ ከሆነ የሎጥ ሚስት የደረሰባት አይነት ነገር ነው ማለት ነው በህይወታችን የሚገጥመን። ለምን? እግዚአብሔር አምላክ ወደ ቀደመው ኃጢአታችን በዛ ኃጢአት ፍቅር እንድንያዝ አይፈልግምና ማለት ነው። ከኛ የሚፈልገው ስላለፈው ኃጢአታችን አይደለም። እግዚአብሔር አምላክ በእኛ የሚያዝ ነው ማለት ነው። የበለጠ የሚያሳዝነው የወደፊት ህይወታችን ነው። ያለፈውን ኃጢአት እግዚአብሔር አምላክ ይቅር ይላል። ያለፈው ኃጢአት በቀኑና እግዚአብሔር አምላክ ይቅር ይለናል። ነገር ግን ለሚመጣው ኃጢአት ግን እኛ ልቦናችንን ንጹህ አድርገን መዘጋጀት ይኖርብናል። ዛሬ የጀመርነውን የእምነት ጎዳና የዛች ጠባቧ መንገድ ማለት ነው ያቺ የቀናችዋ መንገድ ያቺን ጎዳና ልንለቅ አይገባም ማለት ነው። ሌላው የሰው ልጅ የተፈጠረው ከፍጥረት ሁሉ አክብሮ ቀድሶ እግዚአብሔር አምላክ የሰው ልጅ ፈጥሮታል። ይህም ከሌላው ፍጥረት በተለየ መልኩ ከምድር አፈር አንስቶ በእጁ ነው የሰራው እግዚአብሔር አምላክ አክብሮ በእጁ። ሌላው ደግሞ በመልኩና በአርአያው እግዚአብሔር አምላክ በመልካችን እንደ ምሳሌያችን ሰውን እንፍጠር ብሎ ቅድስት ሥላሴ እንደተናገሩት መሰረት እኛ በእግዚአብሔር አምሳል መፈጠራችን በራሱ ምን ያህል እግዚአብሔር አምላክ እኛን አክብሮ እንደፈጠረን ማሰብ አለብን ማለት ነው። እግዚአብሔር አምላክ እንዲያክብሮ የፈጠረን ስሙን እንድንቀድስ ክብሩን እንድንወርስ ነው። በቃ እኛ በማመስገን ብቻ ማለት ነው አምላካችን ልንሰጠው የምንችለው ነገር ቢኖር ምስጋና ብቻ ነው። የምስጋና መስዋዕት ነው ለእግዚአብሔር ማቅረብ የምንችለው ማለት ነው። ምክንያቱም እሰጡት እንዳይባል ባለጸጋ ነው እግዚአብሔር አምላክ፣ ሁሉ የእርሱ ነው። እኛ ለእግዚአብሔር አምላክ ሰጠን ብንል የእሱ ነው። እንኳን የምንሰጠው ይቅርና እኛ ራሱ የማን ነን? የእግዚአብሔር ነን። ስለዚህ እኛ ለእግዚአብሔር አምላክ ልናቀርበው የምንችለው ምስጋና ነው። እግዚአብሔር አምላክ ለሱ የምናቀርበው ምስጋና እግዚአብሔር አምላክ ይፈልገዋል፣ ይወደዋል። ልክ ህፃናት
ሲናገሩ በወላጆቻቸው እንደሚናፈቅ ማለት ነው። የሚያወጡት ቃላት እንደሚናፈቅ ሁሉ እኛም ለእግዚአብሔር አምላክ የምናወጣው ከራሳችን አመንጭተን የምናመሰግነው ምስጋና እግዚአብሔር አምላክ ይወደዋል። እግዚአብሔር አምላክ ዘወትር የኛም ምስጋና ይራባል። ስለዚህ ያን ምስጋና እኛ አናመሰግነውም ብንል ደግሞ እግዚአብሔር አምላክ ምስጉን ነው። የሚያመሰግኑት እልፍ አላፍ መላእክት አሉ። ሳያቋርጡ ሳይታክቱ ሳይደክሙ የሚያመሰግኑት ቅዱሳን መላእክት አሉ። ብናመሰግን የምንቀደሰው እኛ ነን፣ የምንከብረው እኛ ነን፣ የክብር አክሊልን የምናገኘው እኛ ነን፣ መንግስተ ሰማያትን የምንወርሰው እኛ ነን። ለዛም ነው ያ ለኛ ምንድንበት እኛ የምንከብርበትን ነገር የሰጠን ማለት ነው። የሰው ልጅ እኮ የተፈጠረው ከመቶ ነገድ መላእክቱ አንዱ ነገድ ስለወደቀ በሱ ምትክ ነው የሰው ልጅ በዕለተ ዓርብ የተፈጠረው ማለት ነው። ስለዚህ እኛ ደግሞ የተፈጠርንበትን ዓላማ አውቀን እግዚአብሔርን አምላክ ዘወትር ልናመሰግነው ይገባል ማለት ነው። ይህም መስከረም 10፣ 11፣ 12 ሶስቱ የምስጋና ቀናት ናቸው። ይህም እነዚህ ሶስቱ ቀናት እንደ ምስጋና ቀናት ሆኖ በሕዝበ እግዚአብሔር ከጥንት ጀምሮ ሲመሰገንበት እግዚአብሔርን አምላክ በተለየ ሁኔታ ሲያመሰግኑበት እናያለን። ሶስት ቀናት ምክንያቱም የእግዚአብሔር አምላክ ውለታው እጅግ ድንቅ ነውና ማለት ነው። ከሁሉ ፍቅር ስናይ የእግዚአብሔር አምላክ ፍቅር እጅግ ይደንቃል። የአባት ፍቅር ሊኖር ይችላል፣ የእናት ፍቅር ሊኖር ይችላል፣ የወንድም፣ የእህት፣ የጓደኛ ሰው ለሰው ፍቅር ይኖራል። ነገር ግን የእግዚአብሔር አምላክ ፍቅር በጣም ለየት የሚያደርገው ነገር ቢኖር ስለምንም ነው የወደደን ከኛ ምንም ጥቅም ሳያገኝ ጥቅም የሌለበት ፍቅር ማለት ነው። እግዚአብሔር አምላክ እኛም በማዳን የሚጠቀመው ነገር የለም። ስለዚህ ስለኛ ብሎ ያዳነን ይሄ ፍቅር የተለየ ፍቅር ነው። ይሄ ፍቅር ብዙ ጊዜ በሰዎች ላይ አይታይም፣ ግን በቅዱሳኑ ላይ ግን ይታያል። አንዱ ስለሌላው መሞት ማለት ነው። ስለ አንዱ ኃጢአት ሌላው መሞት። መድኃኒዓለም ስለ አዳም በደል ነው ይሞተው አይደል እንዴ? አዳም በነፃ ፈቃድ ነው የተፈጠረው፣ ግን ነፃ ፈቃዱን ተጠቅሞ አዳም በራሱ ነው ኃጢአት የሰራው እንጂ የእግዚአብሔር አምላክ እጅ የለበትም አዳም ኃጢአት እንዲሰራ። ነገር ግን አዳም በመጸጸቱ አዳም እግዚአብሔርን ያህል ጌታ ገነትን ያህል ቦታ በማጣቱ በመጸጸቱ እግዚአብሔር አምላክ 5500 ዘመን በኋላ ሊያድነው ቃል ገባለት። ያን ዘመን ሲፈጸም ደግሞ በዚህ ምድር ላይ መጥቶ በተናቀው በከብቶች ግርግም ዋሻ ውስጥ ተወለደ። የኖረበትም ቦታ ደግሞ ከሁሉ ቦታ የተናቀ የሚባለው ናዝሬት የሚባለው ቦታ ላይ ማለት ነው። ከከተማዎች ሁሉ የተናቀው ቦታ ላይ ተወለደ፣ አደገ። ናዝሬት በሚባል ቦታ የተወለደ ያደገ ሰው የተናቀ ቦታ ነው። ስለዚህ ዝቅ ባለው ቦታ ላይ ተወለደ፣ አደገ። የኖረም ከኃጢአተኞች፣ ከደካሞች፣ ከበሽተኞች ጋር ኖረ። ከነሱ ጋር በላ፣ ጠጣ። በመጨረሻም በዕለተ ዓርብ በመስቀሉ ላይም ሲሰቀል ደግሞ ስናይ በእንጨት መስቀል ላይ ተሰቀለ። ቀድሞም በእንጨት መስቀል ላይ መሰቀል እጅግ ውርደት ነው። የተለያዩ አሟሟቶች ነበሩ። በሰይፍ የሚገደሉ አሉ፣
በገመድ የሚገደሉ አሉ፣ በመስቀል ላይ የሚሰቀሉ አሉ። የሰው እጅግ ኃጢያቱ የበዛ ሰው የሚሰቀል የነበረው በመስቀል ላይ ነው። ያ ሰው ኃጢያቱ እጅግ የበዛ ሰው ሲሆን ነው በመስቀል ላይ የሚሰቀለው ማለት ነው። መድኃኒዓለም ስለኛ ኃጢያት በመስቀል ላይ ተሰቀለ ማለት ነው። ስለዚህ ለዛም ነው ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ የመስቀል ሞት ከሁሉ በላይ ውርደት ነው፣ መድኃኒዓለም እኛን ያከብር ዘንድ በመስቀል ላይ ሞተ ያለው ማለት ነው። እኛን ያከብር ዘንድ። ምክንያቱም በዛ ዘመን በመስቀል ላይ መሰቀል እጅግ ውርደት ነበርና ማለት ነው። እኛን ለማክበር እሱ ተዋርዷል። እኛን ለማዳን በጥፊ ተመቷል። የኃጢአተኞች ምራቅ ተተፍቶበታል፣ ተደብድቧል። ስለዚህ እኛ ፍቅሩን እያሰብን ዘወትር ልናመሰግነው ይገባል ማለት ነው። ምክንያቱም የአምላካችን ፍቅሩ እጅግ ልዩ ነውና ማለት ነው። ጌታችንም ሲጠይቁት ምንድነው ያለው? እኔ እንደወደድኳችሁ እናንተ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ ብሎ ያስቀመጠልን ለዛ ነው። ማቴዎስ ምዕራፍ 10 ቁጥር 38 ላይ ለዚህ ነው መስቀሉን የማይዝ የማይከተለኝ ለኔ ሊሆን አይገባውም ያለው ለዛ ነው። እኛም ቀድሞ ከነበረን መስመር ውስጥ የገባንበት ወደ ቀናቸው መንገድ ወደ ገባንበት ያንን በእምነታችን በዚች አንዲት በቀናቸው ሃይማኖት የሚመጣብንን መከራ ፈርተን በይሉኝታ ምንሸሽ ከሆነ ከሕግና ከሥርዓት የምንወጣ ከሆነ መስቀሉን ትተን እየሄድን ነው ማለት ነው። መስቀሉን አልያዝንም ማለት ነው። መስቀሉን ይዘን እየተከተልነው አይደለም ማለት ነው። ሕግ ሥርዓቱን ማንጠብቅ። ስለዚህ ለኔ ሊሆን አይገባውም ያለው ያ ነው ማለት ነው። ስለዚህ እኛ ሁላችን መስቀሉን ይዘን ልንከተለው ይገባል ማለት ነው። ሁላችን 30፣ 60፣ 100 ያማረ ፍሬ አፍርተን ለመንግስተ ሰማያት የሚያበቃ ፍሬ እንድናፈራ እግዚአብሔር አምላክ ለሁላችን ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ። ዘኢትዮጵያ